ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ቲቪ ነው። ጆን ዳንኤል በሚል የቲክቶክ ስሙ የሚታወቀው ቲክቶከር የፈጸመው ተግባር አነጋጋሪ ሆኗል። በኢትዮጵያ የሚገኙ በርካታ የአርሰናል ደጋፊዎች አርሰናል የ2025 የ2026 የእንግሊዝ ፕሪሚየር ሊግ ዋንጫን ማንሳቱን ተከትሎ በጋራ ተሰባስበው በታላቅ ድምቀት አክብረዋል። በዝግጅቱ ላይ ታዋቂው ቲክቶከር ዴላምፔጅን ጨምሮ አዶናይና ሌሎች በርካታ ታዋቂ እንግዶች ታድመው ነበር። በዚህ መሃል ነበር በቼልሲ ደጋፊነቱ የሚታወቀው ታዋቂው ቲክቶከር ጆን ዳንኤል የቼልሲ ደጋፊዎችን ያበሳጨ አስገራሚ ተግባር ፈጽሟል። ቪዲዮውን ተከታትለን እንመለስ። በቪዲዮ ላይ እንደተመለከታችሁት ጆን ዳንኤል በርካታ የአርሰናል ደጋፊዎች፣ ታዋቂ ሰዎች እንደዚሁም በርካታ እንግዶች በተገኙበት የቼልሲን ማሊያ አውልቆ የአርሰናል ደጋፊን ማሊያ ሲለብስ ተመልክተናል። እዚህ ላይ በርካታ የቼልሲ ደጋፊዎች እጅግ ተበሳጭተው በየመገናኛ ብዙሃን በየፌስቡክ፣ በቲክቶክ፣ በኢንስታግራም ተቃውሟቸውን ሲገልጹ ተመልክተናል። አንደኛ ይህ ልጅ የፈጸመው ተግባር አነጋጋሪነቱ ምንድነው? ክለብ አይቀየርም፣ በራሱ የአርሰናል ደጋፊዎችን መናቀን ያስከትላል። ሰዎች እምነታቸውን ሊቀይሩ ይችላሉ፣ ጾታቸውን ሊቀይሩ ይችላሉ፣ አስተሳሰባቸውን ሊቀይሩ ይችላሉ። ነገር ግን ብዙ ጊዜ እንደተለመደው ከሆነ ክለባቸውን አይቀይሩም። ክለብ የሚቀይር ደጋፊ በብዙ ደጋፊዎች ዘንድ አይወደድም። የእግር ኳስ እውቀትም አለው፣ የእግር ኳስ ፓሽን አለውም ተብሎ አይገመትምና በራሱ በአርሰናል ደጋፊዎችም እንዲናቅ ያደርጓልና ይሄ አንድ የሰራው ስህተት ይመስለኛል። ሁለተኛ ክለብም እቀይራለሁ ካለ የቼልሲን ማሊያ ለብሶ እዛ ፕሮግራም ላይ መገኘት አልነበረበትም። ጀስት ማንኛውም ልብስ ለብሶ ከዚህ በኋላ የቼልሲ ደጋፊ ሳልሆን የአርሰናል ደጋፊ ሆኛለሁ ብሎ መናገር ይችል ነበር። ዋናው የቼልሲ ደጋፊዎችን ያስቆጣው ነገር የቼልሲን ማሊያ ያውም እነ ድሮግባ የለበሱት በርካታ ዋንጫዎችን ያጣጣሙበትን ያንን ድንቅ ማሊያ ለብሶ በዛ ሁላ ህዝብ ፊት እሱን አውልቆ የአርሰናል ማሊያ ማድረጉ ነው ብዙዎችን ያሳዘነው ክስተት። ክለብ መቀየር ይችላል፣ ነገር ግን የቼልሲን ማሊያ ለብሶ በዛ መልኩ እንትን ማሳየት አልነበረበትም። ሌላው አዘጋጆቹም ይሄን ነገር ማስቆም ይገባቸው ነበር። አንደኛ እንደዚህ አይነት ነገር የሌሎች ደጋፊዎቹን ፕሮቮክ ያደርጋል፣ ለአመጽ የሚያነሳሳ ተግባር ነው የፈጸመው። ስለዚህ እነዚህ አዘጋጆች እነ ጎስት እነ ፉአድ ሊሆኑ ይችላሉ፣ ሌሎችም የዝግጅቱ አስተባባሪዎች ይህንን ነገር ከመጀመሪያውኑ ማስቆም ነበረባቸው፣ ኖ ማለት ነበረባቸው። የቼልሲ ማሊያ ሳይሆን ሌላ ኖርማል ልብስ ለብሰህናና ከዛ የአርሰናልን ማሊያ ትለብሳለህ የሚል መልእክት ማስተላለፍ ነበረባቸውና ያን አላደረጉም። በዚህ ምክንያት እንግዲህ በርካታ የእግር ኳስ ቤተሰቦች ተቃውሟቸውን እየገለጹ ይገኛሉ። እንደዚህ ማድረግ አልነበረበትም የሚሉ ሀሳቦች በሰፊው እየተንሸራሸሩ ይገኛልና በጆን ዳንኤል የፈጸመው ተግባር በፍጹም ተቀባይነት የሌለው ነው ብሎ መናገር ይቻላል። እንዳልኳችሁ የቼልሲ ደጋፊዎች በእጅጉ ተበሳጭተዋል በዚህ የጆን ዳንኤል ድርጊት። ክለቡን በመክዳቱ ሳይሆን የተበሳጩት የቼልሲን ማሊያ በዛ ህዝብ ፊት ይዞ መቅረቡ ነውና በቼልሲ ደጋፊነቱና በኳሶችን በጥልቀት በመተንተን የሚታወቀው ሮባታድ የሱን ክለብ መቀየር አስመልክቶ በአጠቃላይ ሁኔታውን በተመለከተ ቁጣውን ገልጿልና እስኪ የሮባታድን ሐሳብ ሰምተን እንመለስ። ይሄን ቪዲዮ ተከታትለን እንመለስ። ይበቃል። ይሄን ያልካየ ነው ጎስት። እኔ ይሄን ካንተ አልጠብቀውም፣ ልንገርህ መጀመሪያ ማለት ነው። ቪዲዮውን ስጀምር ይሄን ካንተ አልጠብቀውም። እነ ፉአድ እነ ብሩክ ኤክሶ ጎስት ይቅርታ መጠየቅ አለባቸው የቼልሲን ደጋፊ። ምክንያቱም የሰራችሁት ስራ ዩናይትድ ደጋፊ ላይ የዩናይትድ ማሊያ ቢሆን ያስቀየራችሁት ምን ሊደርስባችሁ እንደሚችል ታውቁታላችሁ እናንተም። የቼልሲ ደጋፊ ደግሞ ኮፒ ሊንክ አድርገህ ይሄን ቪዲዮ ቫይራል አውጥተህ እነዚህ ሰዎች ጋር እንዲደርስ ካላረግ አንተም አንደኛው ነህ። እውነቴን ነው የምነግርህ። ልንገርህ ጆን ዳንኤል አሁን አንተ እዛ ጋር ሲጨፍር ምናምን ደጋፊው ምናምን እንትን ሲል ምናምን ያደነቀ መስሎ ነው። እየሳቀልህ አይደለም፣ እየሳቀብህ ነው። ቢገርም ለመሰለ የሚስቅብህ ማንን በማን እንደቀየርክ ያውቀዋል የአርሰናል ደጋፊ። እየሳቀብህ ነው። 22 ዓመት ሙሉ በጽናት ጠብቆ ዋንጫ ያነሳ ደጋፊ ነው የአርሰናል ደጋፊ። ኩሩ ደጋፊ ነው። እውነቱን ልንገር 22 ዓመት ሙሉ የጠበቀ ዋንጫ አይቶ አይደለም። አንተ ዋንጫ የተመተ ትናንትና ዋንጫ ከፍ አድርገህ አርሰናል ቢግ ሪስፔክት ስላልክ አክሰፕት የሚያደርግ ይመስላል?
አንተ ራስ እንደው እንደ ጭንቅላት እንዳለው ሰው ስታስብ ሲጀምር ወደ ሞቀበት ነህ አንተ። ልንገርህ ወደ ሞቀበት ነው የምትሄደው ሁሌ። ይሄ ደግሞ ጥሩ አይደለም፣ ለህይወትህም አይጠቅም። ሞላዋይነት ጥሩ አይደለም። አቋም ይኑርህ። ገብቷል? አቋም ያስፈልጋል። ሲጀምር እኛ ቤት ምን ጎሎ እዲ ምን አጣን? ልንገርህ ቼልሲ እንደ ሌስተር ሲቲ ታች ይዝቀጥ ብቻዬን እደግፈዋለሁ። ብቻዬን ማለት ነው። እንዲህ ግን ፐርሰናል ማድረጌን እንዲህ በአደባባይ ቼልሲ ማወረድ የለባችሁ። ሲጀምር እናንተ ሳትሆኑ ዓለም ያከበረው ክለብ ነው ቼልሲ። ዓለም እንደዚህ ቆሞ ዓለም አንተ በ22 ዓመት ውስጥ ያገኘውን አንዱን ዋንጫ እኔ 5 ያንስቸዋል። በዛ 22 ዓመት ውስጥ አየው ምን ያህል ልዩነት እንዳለ። አንተ 22 ዓመት አንዱ ዋንጫ ለማንሳት ስትታገል እኔ 2 ሻምፒዮንስ ሊግ አንስቼ 2 የክለብ ወርልድ ካፕ አንስቻለሁ። ግን ያማል የሄዳችሁበት ርቀት እኛን ለማዋረድ ያማል። ምክንያቱም ህብረት ስለሌለን፣ የእኛ ደጋፊዎች ህብረት ስለሌላቸው፣ የእኛ ደጋፊ አካውንት ሲዘጋ ማንም ዞር ብሎ ስለሚያይ ሀይ የሚል ሰው ስለሌለ፣ ይኸው ካፒቴን አንተነህ ጠፋ ቀረ። ይኸው የለም አካውንቱ ተዘጋ ጠፋ። ብዙ አየህ የእኛ ህብረት የለንማ። ምክንያቱም መሪ የሌለው መንጋ ይበተናል። ይሄ ነው እውነቱ። አየኸው እኛ ህብረት የለንም። ለዛ ነው እንጂ እንደዚህ በመድረክ ደረጃ አታወር። አዶናይ እኮ አለ አጠገብህ። ባለፈው ዩናይትድ ማሊያ ለብሶ ሲሰራ የነበረ ለምን እሱን አላስቀየራችሁት? ወንድ የሆነ እሱን ማስቀየር እኮ ነው። ከዛ ዩናይትድ ደጋፊም ያደረግህን ታየዋል። እኔ አትሊስት ገብቷችኋል። የቼልሲን ማሊያ ለብሼ አልሄድኩም ትናንትና። ኖርማል ልብስን የለበስኩት ምክንያቱም የአርሰናል ደጋፊ እያከበረ ያለውን ነገር ምቀኝነት ነው የሚሆነው። የቼልሲን ለብሼ ማክበር አለብን ስለሚገባው፣ ደጋፊው ስለሚገባው ያንን ነገር ዲዘርቭ ስለሚያደርግ ብዬ ወጥቼ አጭብጭቤን የተመለስኩት ለአርሰናል። ግን ይህንን ያደረግኩትኝ እግር ኳስን ስለምወድ ነው። አርሰናልን ስለምወደው አይደለም፣ እግር ኳስን ስለምወድ ነው። ግን እናንተ በዛ ርቀት ሄዳችሁ ማዋረድ ምን ማለት? ጥላቻም እኮ ልክ አለው። ገብቷችኋል? ከዚህ በኋላ ቀጥተኛ ጠላታችሁ እኔ ነኝ። ልንገር እንዲህ ብዬ የመጣው ጠላትህ እኔ ነኝ። ተሳስቶ ማለት ነው ተሳስቶ ቼልሲ ዋንጫ ያንሳና የእኛንም ብዛት ደግሞ ያሳያችኋል። እኔ ያሳያችኋል። አትተባበር የቼልሲ ደጋፊ እንደፈለግ ችግር የሉ። የእኛም ብዛት ግን ያሳያችኋል። አትሊስት ብቻዬን እንዳልሆንኩኝ ማወቅ አለባችሁ። ይቅርታ መጠየቅ አለባችሁ። ጆን ዳንኤል አንተም ጭምር አትወላውል። ይኸውልህ ወንድሜ አትወላውል። አቋም ይኑርህ። ወንድ ነህ። ገብቶሃል? እንደ ወንድ አቋም ይኑርህ። ወንድ እኮ አቋም አለው። ምንድን ነው እንዲህ ወደ መቆበት የምትሄድ ደሞስ? ብትሄድስ አንተ ራስ ሼማይዝም ማሊያ አውልቀህ የቼልሲን ለብሰህ ስጡኝ ማሊያውን ለኔ እኔ ጋር ይቀመጥ። እኔ ቆስሏል እኮ ቲሜ፣ ለራሱ እኮ ቆስሏል። ሰዳቢም አዋራጅም እኮ አያስፈልገውም። ለራሱ እኮ ተጎድቷል እኮ ቲሜ አይደል እንዴ? ለእኔ ተዉት። እኔ ልታመምበት፣ እኔ ላስታሙ። ለምንድን ነው ቁስላችን ላይ እንጨት የምትሰዱት? ለምንድን ነው የምትነካኩኝ? መበሻሸቅም እኮ አይነት አለው። ይሄ እኮ ፐርሰናል ነው። እንደኛ እኮ ተበሻሽቀን ሰድባችሁን ታውቃላችሁ። ምን ማለት ነው ይሄ ግን እንዴ? ነውር እኮ ነው። እንደዚህ እኮ አይደረግም። እኔን ያላቅም እግዚአብሔርን ግን ይቅርታ ጠይቁ።